አሜሪካን በሎስ አንጀለስ አለኝ የምትለውን ሰራዊት አሰማራች። ፍልስጤማውያን ታጣቂዎችና የእስራኤል ወታደሮች ደቡብ ኮሪያ የስራ ባልደረባዋን ሱሪ ዝቅ በማድረጓ የገንዘብ ቅጣት ተጣለባት። ይህ ማህበራዊና ኢኮኖሚያዊ ዳሰሳችን ነው። በማርቲ ገበያ ሰላም፣ እንዴት ናችሁ? ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ትራምፕ በሎስ አንጀለስ ተጨማሪ 2000 የብሔራዊ ዘብ እና የ700 የባህር ኃይል አባላትን አሰማሩ። ፕሬዝዳንት ትራምፕ ሰኞ ዕለት አራተኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ተጨማሪ 2000 የብሔራዊ ዘብ ማሰማራታቸውን ባለስልጣናት ገለጹ። ትራምፕ ተጨማሪ 2000 የብሔራዊ ዘብ እና የ700 ባህር ኃይል አባላትን የፌዴራል መንግስት የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ ትራምፕ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን የፌዴራል መንግስቱ የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ ማዘዛቸውን አረጋግጧል። በሎስ አንጀለስ የአሜሪካ ፕሬዝዳንት ትራምፕ ስደተኞችን ከአገር ማባረር የያዙትን ፖሊሲ በመቃወም ተቀጣጠለው ተቃውሞ አራተኛ ቀኑን ይዟል። ትራምፕ ስደተኞችን ከአገር የማባረር ፖሊሲን በመቃወም ለተቃውሞ ጎዳና የወጡ ሰልፈኞችን ለመቆጣጠር የባህር ኃይል አባላትን እንዲሁም ተጨማሪ የብሔራዊ ዘብ ወታደሮችን ለማሰማራት መወሰኑ ውጥረት ፈጥሯል። በደቡብ ካሊፎርኒያ የአሜሪካ ፕሬዝዳንት ትራምፕ ስደተኞችን ከአገር ለማባረር የያዙት ፖሊሲ በመቃወም የተቀጣጠለው የሎስ አንጀለስ ፍጥጫ ውጥረት እየጨመረ ነው። የትራምፕ አስተዳደር በአገሪቱ በህገወጥ መንገድ የሚኖሩ ስደተኞችን ከአገር ለማባረር ከወሰዳቸው እርምጃዎች ሁሉ ጠንከር ያለው ነውም ተብሏል። የባህር ኃይል አባላት እንደሚሰማሩ ይፋ የሆነው በተቃውሞ አራተኛ ቀን ላይ ነው። ሎስ አንጀለስ ፖሊስ በበኩሉ ተቃዋሚ ሰልፈኞች ከአካባቢው እንዲሄዱ ለማድረግ መግፋት የጀመረ ሲሆን አነስተኛ ጥቃት አድራሽ የሆኑ ጥይቶችን ተኩሷል። የኤልኤ ፖሊስ ሰኞ ከሰዓት በኋላ አንዳንድ ተቃዋሚዎች ዕቃዎችን ወደ ጸጥታ አካላት መወርወር እንደጀመሩና ፖሊስ አስለቃሽ ጋዝ እና የጎማ ጥይቶችን እንዲጠቀም እንደተፈቀደለት በኤክስ ገጹ ላይ ለጥፎ ነበር። ካሊፎርኒያ የፌዴራል ሕግንና የግዛት ሉዓላዊነትን የሚጥስ መሆኑን በመግለጽ የብሔራዊ ጥበቃና የባህር ኃይል ወታደሮችን ለማገድ ሰኞ ዕለት የትራምፕ አስተዳደርን ከሳለች። የአሜሪካ የባህር ኃይል ወታደሮች በአገር ውስጥ የሚሰማሩት እንደ አደገኛ አውሎ ነፋስ እና የሽብር ጥቃቶች ሲደርሱ ነው። የአሜሪካ ወታደሮችን ለአገር ውስጥ ስርዓት ማስከበር ማሰማራት እጅግ በጣም አልፎ አልፎ የሚወሰድ እርምጃ ነው ብሏል። ፔንታጎን ሰኞ 2000 የብሔራዊ ጥበቃ ጦር ሰራዊት አባላት እንዲሰማሩ መጠየቁን አረጋግጦ ይህም አሁን በሎስ አንጀለስ የተሰማሩ ወታደሮችን ቁጥር ወደ 4000 ከፍ አድርጓል። ዴሞክራቶች ትራምፕ ተቃውሞውን ለመቆጣጠር ወታደራዊ ኃይል ለማሰማራት መወሰናቸው የፕሬዝዳንቱን ስልጣን አላግባብ መጠቀም ነው ሲሉ፣ የካሊፎርኒያ ግዛት ደግሞ ህገወጥ ነው ሲል ተቃውሟል። የኒውሶም የፕሬስ ቢሮ በኤክስ ገጹ ላይ የቁጥሩ መጨመር ሙሉ በሙሉ ተገቢ ያልሆነ አላስፈላጊ ነው፣ ከዚህ በፊት ታይቶ የማይታወቅ ነው ብሏል። በስካሁን ህዝባዊ ተቃውሞ በእሁድ አመሻሽ ላይ የተቃጠሉትን ተሽከርካሪዎችን ጨምሮ ጥቂት ሰዎች ለእስር ሲዳረጉ በንብረት ላይ ጉዳት ደርሷል። የሎስ አንጀለስ ፖሊስ ቅዳሜና እሁድ 5 አባላቱ ላይ ቀላል ጉዳት እንደደረሰባቸው ገልጿል። ሰኞ ዕለት ፖሊስ ጣልቃ ከመግባቱ በፊት በመቶዎች የሚቆጠሩ ተቃዋሚዎች ሰነድ አልባ ስደተኞች ከታሰሩበት የሎስ አንጀለስ ፌዴራል እስር ቤት ውጪ በመሆን ሁሉንም ነፃ ይውጡ እያሉ መፈክር አሰምተዋል። ትራምፕ በህገወጥ መንገድ በአገሪቱ የሚኖሩ ሰዎችን ለማስወጣት እንዲሁም የአሜሪካና የሜክሲኮ ድንበርን ለመዝጋት ቃል በመግባት ቢያንስ በቀን 3000 ሰነድ አልባ ሰዎች በቁጥጥር ስር የመዋል ግብ አስቀምጠዋል። ፍልስጤማውያን ታጣቂዎችና የእስራኤል ወታደሮች በጋዛ የእርዳታ ማዕከል አቅራቢያ ተኩስ መክፈታቸውን ተናገሩ።
በጋዛ የሚገኘው ፍልስጤማውያን ሰኞ ዕለት በእስራኤልና በአሜሪካ በሚደገፈው የጋዛ የሰብአዊ ፋውንዴሽን ወደሚተዳደረው የእርዳታ ማዕከላት ሲያመሩ በድጋሜ ተኩስ እንደተከፈተው ተናገሩ። የዓይን እማኞች ለመጀመሪያ ጊዜ በደቡብ ራፋ በምትገኘው አል ሱልጣን አካባቢ በሚገኘው የእርዳታ ማከፋፈያ ማዕከል አካባቢ በፍልስጤም ታጣቂዎች እንደተተኮሰባቸው ተናግረዋል። ግለሰቦች የእስራኤል ወታደሮችም እንደተኮሱባቸው አክለው ተናግረዋል። በጋዛ ሐምስ የሚመራው የጤና ጥበቃ ሚኒስቴር ለእርዳታ ማሰባሰቢያ በተመረጡት አካባቢዎች 6 ሰዎች ሲገደሉ 99 ቆስለዋል ብሏል። የእስራኤል መከላከያ የወጡ መረጃዎችን እየተከታተለ መሆኑን አስታውቋል። የጋዛ ሰብአዊ ፋውንዴሽን የታል አል ሱልጣን የእርዳታ ማከፋፈያን ሰኞ አለመክፈቱን አስታውቆ በሌሎች 2 ጣቢያዎች ግን እርዳታ በሚከፋፈሉበት ወቅት ምንም አይነት ተኩስ እንዳልነበረ ተናግሯል። ይህ የተፈጠረው የእስራኤል ጠቅላይ ሚኒስቴር ሐማስን የሚቃወሙት የፍልስጤም ጎሳዎች በማስታጠቅ ላይ መሆናቸውን ካመኑ ከቀናት በኋላ ነው። በእንግሊዝ መምህራን የተማሪዎቻቸውን ፈተና ለማረም ሰው ሰራሽ አስተውሎት መጠቀም ይችላሉ ተባለ። በእንግሊዝ መምህራን አርቲፊሻል ኢንተለጀንስ ኤአይ በመጠቀም ፈተናዎችን ማረም፣ ለወላጆች ደብዳቤ መጻፍ ይችላሉ ተባለ። በእንግሊዝ ለሚገኘው ትምህርት ቤቶች በተሰራጨው በዚህ መመሪያ ላይ ተጠቅመው የተለመዱ ተግባራትን ለማገዝ እንደሚችሉና በምትኩ ጥራት ላይ እና ከተማሪዎች ጋር የሚያሳልፉት ጊዜ ላይ ማተኮር ይችላሉ ይላል። መምህራን የሰው ሰራሽ አስተውሎት አጠቃቀማቸው ላይ ግልጽ መሆን አለባቸው ያለው ይህ መመሪያ ሁልጊዜም ውጤቱን ዳግም ማረጋገጥ እንደሚያስፈልጋቸው የትምህርት ሚኒስቴር አስታውቋል። የትምህርት ቤቶችና ኮሌጆች አመራሮች ማህበር በበኩሉ ውሳኔው ለማስተማር ነፃ ጊዜ እንዲኖር ያደርጋል ቢልም አሁን ግን መፍታት ያለበት ትልቅ ጉዳይ አለ ብሏል። ኮሪያዊት ሴት የስራ ባልደረባዋን ሱሪ ዝቅ በማድረጓ የገንዘብ ቅጣት ተጣለባት። የደቡብ ኮሪያ ፍርድ ቤት አንዲት ሴት የባልደረባዋን ሱሪ እና የውስጥ ልብስ በአጋጣሚ በባልደረቦቻቸው ፊት በማውለቋ ጾታዊ በደል በመፈጸም ቅጣት እንዲጣልባት የአገር ውስጥ መገናኛ ብዙሃን ዘግቧል። ከ2100 የአሜሪካን ዶላር ቅጣት በተጨማሪ በ50ዎቹ ዕድሜ ውስጥ የምትገኘው ሴት የ8 ዓመታት የጾታዊ ጥቃትን መከላከል ትምህርት እንድትወስድ ተወስኗል። ክስተቱ ባለፈው ጥቅምት ወር በሰሜን ምስራቅ በጋንጉይ ግዛት በሚገኝ ሬስቶራንት ኩሽና ውስጥ ተከስቷል ተብሏል። የቹንቼን አውራጃ ፍርድ ቤት ቅዳሜ የሰጠውን ብይን ሴትየዋ ድርጊቱ በ20ዎቹ ዕድሜው ውስጥ ባለው የስራ ባልደረባዋ ላይ ጉዳት የማስከተል ቧልት ነው ስትል ያቀረበችውን አቤቱታ ውድቅ አድርጎባታል። ፍርድ ቤቱ ግን ከዚህ ቀደም ምንም አይነት የወንጀል ጥፋት የሌለባት መሆኑን መጸጸቷን ግምት ውስጥ ማስገባቱን ገልጿል። ከስሪላንካ ኮሎምቦ ወደ ህንድ ሙምባይ ከተማ ያቀና የነበረው ኤምቢ1 ሃይ 503 ሰኞ ዕለት የውስጥ ኮንቴነር ፍንዳታ እንደደረሰና በመርከቧ ላይ ከፍተኛ የእሳት ቃጠሎ እንደደረሰ ዘግቧል። የመርከቡ አባላት 18 ሲሆኑ 4ቱ ግን አልጠፉም። ሲንጋፖር በነፍስ አድን ጥረቱ ላይ የሚረዳ ቡድን ልኳል። የህንድ ብሔራዊ የውቅያኖስ መረጃ አገልግሎት ማዕከል ለኬሬላ የባህር ዳርቻ ማስጠንቀቂያ ሰጥቷል። ከመርከቧ ሊወጣ ከሚችል ዘይት መፍሰስ እና ፍርስራሾች የተነሳ በማክሰኞ ዕለት የተቀረጸው ተንቀሳቃሽ ምስል ኤምቢ1 ሃይ 503 የህንድ የባህር ኃይልና የባህር ዳርቻ ጥበቃ በጀልባ ላይ ያለውን እሳቱን ለማጥፋት ሲሞክሩ ትልቅ ጭስ ሲያወጣ አሳይቷል።
የባህር ዳርቻ ጥበቃዎች በእሳትና ፍንዳታዎች በመርከቧ ላይ መታየታቸውን ቀጥለዋል። ሰኞ ዕለት በተደረገው የፍለጋና የማዳን ስራ በመርከቧ ውስጥ ከነበሩት 22 ሰራተኞች መካከል 18ቱ ታድነው ወደ ባህር ዳርቻ ገብተው የተወሰኑት ቆስለው ሕክምና እየተደረገላቸው ይገኛል። ሰራተኞቹ እሳት በተነሳበት ጊዜ መርከቧን ትተው በጀልባ ላይ መውጣታቸውን የህንድ መከላከያ ሚኒስቴር አስታውቋል። የሲንጋፖር ማራታይም እና ወደብ ባለስልጣን ኤምፒኤ 4 የበረራ አባላት አሁንም ጠፍተዋል። ሁለቱ ከታይዋን፣ አንዱ የማይናማርና አንዱ የኢንዶኔዥያ ናቸው ብሏል። ኤምፒኤ በአደጋው ላይ የሚረዳ ቡድን ልኳል ብሏል። የኬሬላ ወደቦች ሚኒስቴር ቪኤን ቫሳቫን እንዳሉት ከመርከቧ ውስጥ 50 ኮንቴነሮች ወደ ባህር ውስጥ ወድቀዋል። መርከቧ 100 ቶን የነዳጅ ዘይት ይዛ እንደነበር ማትርቡሂ ኒውስ ዘግቧል። ከሱ የወደቁ ኮንቴነሮች በኬሬላ የባህር ዳርቻ እየታዩ ነበር። ይህ በኬሬላ የባህር ዳርቻ አቅራቢያ በ3 ሳምንት ውስጥ ክስተት ሁለተኛው ነው። ባለፈው ወር የላይቤሪያ ባንዲራ ያለበት መርከብ ዘይትና አደገኛ ጭነት የጫነ መርከብ ሾልኮ በአረብ ባህር መስጠም የጀመረ ሲሆን ይህም ንጥረ ነገሮች የነዋሪዎችን ጤናና የባህር ሕይወት አደጋ ላይ ሊጥሉ ይችላሉ የሚል ስጋት ፈጥሯል። የግዛቱ መንግስት በመርከቡ አደጋ ናውቲካል ማይል ራዲየስ ውስጥ አሳ ማጥመድን ከልክሏል እና በተጎዱ 4 ወረዳዎች ውስጥ ለሚገኙ አሳ አስጋሪ ማህበረሰቦች ቤተሰቦች ካሳ እንደሚከፍል አስታውቋል። የኬሬላ የባህር ዳርቻ ዝርጋታ በብዝሃ ሕይወት የበለጸገ ሲሆን ግዛቱም ጠቃሚ የቱሪስት መዳረሻ ነው። ውሃ ለህይወት አስፈላጊ ነው። አንድ ግለሰብ የሚያስፈልገው የውሃ መጠን እንደየሰውነቱ ክብደት፣ እንደሚሰራው የአካል ብቃት እንቅስቃሴ መጠን፣ እድሜ፣ ጾታና የመኖሪያ አካባቢ ሁኔታ ይወሰናል። ውሃ ለህይወት አስፈላጊ ነው። በርካታ ዓለም አቀፍ መመሪያዎች አንድ ሴት በቀን 2 ሊትር፣ ወንድ ደግሞ 2.5 ሊትር ውሃ ቢጠጣ ለጤና መልካም መሆኑን ይመክራሉ። ሳይንቲስቶች ግን የምንጠጣው ውሃ በተለያየ መንገድ የምንፈልገውን ያህል ላይሆን ይችላል ይላሉ። በቂ ውሃ ለመጠጣት ለድርቀት ያጋልጣል። ከዚያ በተቃራኒ ደግሞ ብዙ ውሃ መጠጣትም አደገኛ ነው። ውሃ የሰውነታችን ክብደት 60% ይይዛል። ሴሎቻችን፣ የአካል ብልቶቻችን፣ ደማችን እንዲሁም በሰውነታችን የተለያዩ ክፍሎች ውስጥ ውሃ ይገኛል። ውሃ በሁሉም የሰውነታችን ተግባራት ውስጥ ወሳኝ ሚና ይጫወታል። ለዛሬ ይዘናቸው የመጣነው ዝርዝር መረጃዎች እነዚህን ይመስላሉ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይርሱ። አብራችሁን ስለሆናችሁ እናመሰግናለን። ቸርን ሰንብት።